ሰላም ወገኖቼ እንደምን አላችሁልኝ? የጌታ ኢየሱስ ክርስቶስ ሰላም ከእናንተ ጋር ይሁን። ደህና ናችሁ? እግዚአብሔር ስሙ ይባረክ። እንግዲህ የጀመርነውን የዮሐንስ ራእይን ጥናት እንቀጥላለን። አሁን የመጀመሪያውን ጥቅስ እናነባለን። ከመጀመሪያው ጥቅስ እንጀምራለን ማለት ነው። ዮሐንስ ራእይ ምዕራፍ 20 እንግዲህ ባለፈው በሶስተኛው ክፍል በተለያየ የክርስቲያኖች መረዳት በጣም የተለያየ እንደሆነና ግራ የሚያጋባ ብዙዎች መረዳት ግራ የሚያጋባ መሆኑን ተመልክተናል። የኔ ደግሞ የትኛው ትክክለኛ ነው የሚለውንና መጽሐፉ እንደ መጽሐፍ ቅዱስ አገላለጽ እንደ መጽሐፍ ቅዱስ አስተምሮት ትክክለኛ የሆነ መረዳት ለመያዝ እና እግዚአብሔርን ቃል በማወቅ የሚመጣውን ጦርነት በሚገባ መዋጋት ድል የማድረግ ግራ ያለመጋባት ያለመደናበር ሁኔታ በህይወታችን እንዲታይና ወደፊት እግዚአብሔርን በማወቅ የእግዚአብሔርን ቃል አንጥሮ ውስጡን መርምሮ ምስጢሩን በማወቅ የእግዚአብሔርን የፈቀደልንን ኑሮ እንድንኖር በፊቱ እንድንመላለስ ነው። ስለዚህ አሁን አነብና እንጸልያለን ማለት ነው። ጸልየን እንላለን። የጥልቁ መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። እንግዲህ ምንድነው እዚህ ላይ? ለማንኛውም እንጸልይ። እግዚአብሔር አምላካችን አባታችን እናመሰግንሃለን ስለ ምሕረት፣ ስለ ቸርነት፣ ስለ በጎነትህ ይህንም ጊዜ ስለሰጠህን በዚህም ወቅት ደግሞ ልታስተምረን ፍቃድ ስለሆነ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አሁንም እግዚአብሔር አምላክ ሆይ ዕውቀትህን ገልጸህ ቃሉን ላከ፣ ፈወሳቸው፣ ከጥፋታቸው አዳናቸው እንደተባለው ቃልህን ልቀህ እንድታስተምረንና ተምረንም ከጥፋት ከስተት ከከንቱነት ተጠብቀን በፊትህ ፍቃድህን እንድንፈጽም ደስ እንድናሰኝህ እንድትረዳን ጸልያለሁ። ሁሉም ለአንተ ክብር ይሁን በጌታ በኢየሱስ ስም አሜን። ስለዚህ እንግዲህ እዚህ ላይ ዮሐንስ ወደ ኋላ ነው የሚያየው። ወደ ኋላ ወደፊት። ዮሐንስ ራእይ ወደ ኋላ ይወስደናል፣ ወደፊት ይወስደናል። ወደፊት ሊመጣ ያለውንና በኋላ ያለውን ድልድይ ሆኖ በኋላ የተፈጸመውንና ወደፊት ሊፈጸም ያለውን ነው አብዛኛውን ዮሐንስ የሚያሳየው። ለምሳሌ ምዕራፍ አሁን አሌክሳ ተርን ማይላይ ታጠፋዋለች እንዴ? ለምሳሌ ምዕራፍ 1 ቁጥር 2 20 ቁጥር 2 የቀደመውንም እባብ ወደ ዘፍጥረት የቀደመው ለምሳሌ ቁጥር 2 ማለት ነው። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። ወደ ኋላ ያያል ዮሐንስ፣ ወደፊት ያያል። የቀደመውን እባብ ሲል ወዴት ነው የሚያየው? ወደ ዘፍጥረት። የቀደመው እባብ ዘፍጥረት። እባብ ዘንዶውን ኢሳይያስ 27 ዘንዶ መሰለኛል። ኢሳይያስ 27 ላይ እንደዚህ እናያለን። እንግዲህ ኢሳይያስ 27 ዘንዶ ወደ ኢሳይያስ 27 ይወስድናል። ማን? ዮሐንስ። ለምንድን ነው ላይና ታች ያደረኩት? ምክንያቱም እንዲገባን ነው። የምንናገረውን መጽሐፉ የሚለውን በትክክል እንድንረዳ ነው። ኢሳይያስ 27 ላይ እንዲህ የሚል እናገኛለን። ልክ ዮሐንስ አሁን እዛ ላይ የሚያስቀምጠው እንዲህ ይላል።
በዛን ቀን እግዚአብሔር ፈጣኑን እባብ፣ ያው ቀደመው እባብ ነው፣ ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራና በታላቅ በብርቱ ሰይፍ ይቀጣል። በባህርም ውስጥ ያለውን ዘንዶ ይገለዋል። ዘንዶውን ይህንን ይገለዋል። ይህንን መቼ ነው? ይህ መቼ ነው ታሰረ የሚለው ይሄን ነው አይደለ እንዴ? ታሰረ የሚለው ይሄን ነው። በዛን ቀን እግዚአብሔር ፈጣኑን እባብ ሌዋታንን፣ ጠማማውንም እባብ ሌዋታንን በጠንካራና በታላቅ በብርቱ ሰይፍ ይቀጣል። በባህር ውስጥ ያለውንም ዘንዶ ይገላል ሲል ይናገራል። ስለዚህ ራእይ ይህንን ነው ወደ ኋላ ሄዶ ያሳየናል ማለት ነው መጽሐፈ ራእይ እና በዛ መልኩ ነው የምናየው ማለት ነው። ስለዚህ ወደ ኋላ ወደፊት ነው እንትን የሚለው እና በአጠቃላይ ይህንን አሁን ቁጥር 2ን ስናጠና ሰፋ አድርገን ስለምናየው ወደ ቁጥር 1 እንመለስና ሐሳቤን እቀጥላለሁ። የጥልቁን መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ ይላል። እንግዲህ ይሄ የት ላይ ነው ያልን እንደሆነ በፊት እኔ እንግዲህ እንደተረዳሁት በፊት የተከናወነ ነው። ሰይጣን የታሰረው መቼ ነው? ዲያብሎስ የታሰረው መቼ ነው የሚለውን ያንንን መጽሐፍን ፈልገን ስናገኝ በትክክል እንረዳለን ማለት ነው። እንግዲህ ይህንን ጥቅስ ለመረዳት ይህንን ሐሳብ ለመረዳት ወደ ኋላ እንሄድና እንመልከት። ከሙሴ ዘመን ወይም ከአዳም ዘመን እስከ አዲስ ኪዳን ዘመን ርኩስ መንፈስን ያስወጡ አገልጋዮች ስንት ናቸው? አለ? ርኩስ መንፈስን ያወጣ አለ? ወይስ የለም? በጠቅላላው በአዲስ ኪዳን በብሉይ ኪዳን መጽሐፍ አገልጋዮች አሉ፣ ነቢያት አሉ፣ ነገስታት አሉ፣ ሁሉ አሉ። ግን ርኩስን መንፈስ ኪክ አውት አድርገው ያወጡ አሉ? የሉም። ማንም የለም። ርኩስ መንፈስ ስላልነበረ ነው? ነው አለ። ርኩስ መንፈስ ነበረ፣ ግን ለምን አላወጡ? ይህንን ለመረዳት እንትን ያግዘናል ማለት ነው። ምክንያቱም መጽሐፍ ብዙውን ጊዜ በመጠየቅ ነው። ርኩስን መንፈስ ያስታግስ የነበረው ማን ነው? የርኩስ መንፈስን ማለት ሰው ርኩስ መንፈስ ሲኖርበት ያንንን ለማስታገስ የሚችል የነበረ አንድ ሰው አለ። ማን ነው? ጥያቄ ማን ነው? ዳዊት ይባላል። ዳዊት ደግሞ የማን ምሳሌ ነው? የክርስቶስ ምሳሌ ነው። ሊመጣ ላለው ለክርስቶስ ምሳሌ ነው። ስለዚህ ስለ ርኩስ መንፈስ ይሰለጥን ነበር በብሉይ ኪዳን፣ ግን ማንም አላወጣው። ማንም አላወጣው። ለምን ታዲያ? እንዴት ነው በአዲስ ኪዳን እኛ የጸሎት ቤት እንትን እያልን ኪክ አውት የምናረገው? ስንት ጊዜ ነው አሁን ስለ ርኩስ መንፈስ ጸልዬ ስንቱ ሰው ከርኩስ መንፈስ ወንዱ ሴቱ ነፃ ያወጣው እንዴ? እኛ ከዳዊት ከነ ሙሴ ተሽለን ነው? ከነ እንትኑ ተሽለን ነው? ለምን እኛ እነሱ አንሻልም? ከኢሳይያስ እኛ ተሽለን ነው? ይሻል። አንድ ነገር የሆነ ነገር አለ ማለት ነው። ያንን ነው እንግዲህ የታሰረ የሚለውን እና ወደ ብሉይ ኪዳን በመሄድ አንዳንድ ስለ ርኩስ መንፈስ ወይም ስለ ሰይጣን አሰራር የተደረጉትን እናያለን። ይህንም ደግሞ መጽሐፈ ሳሙኤል ቀዳማዊ እናገኘዋለን።
መጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ጥቅስ 14 የእግዚአብሔርም መንፈስ ከሳኦል ራቀ፣ ክፉም መንፈስ ከእግዚአብሔር ዘንድ አሰቃየው። ክፉ መንፈስ፣ የእግዚአብሔር መንፈስ ከማን ወጣ? ከሳኦል ራቀ። የእግዚአብሔር መንፈስ ከሳኦል ሲርቅ ምን መጣበት? ክፉ መንፈስ ከማን ዘንድ? ከእግዚአብሔር። እንዴት ከእግዚአብሔር ዘንድ ክፉ ዘመን? ምክንያቱም በኢዮብ ላይ ስናይ ሄዶ ምን ይላል? ይከሳል። ይሰጠኝ ወደ እግዚአብሔር እንትን ይገባ ነበር። ኢዮብ ምዕራፍ 1 እና 2 አንብቡት። የእግዚአብሔር ልጆች ሲቀርቡ እሱ ምን ይላል? ይቀርባል። አብሮ ይቀርብና ክሱን ያቀርባል። አረ ኢዮብ ደግሞ ራሱን አይደለ እንዴ እንትን የሚለው እንዴ ከዛ በኋላ እንዴ እሺ ሂድና እንትን በለው ይለዋል እግዚአብሔር። ከእግዚአብሔር ወጥቶ ወደ ኢዮብ ሄደና ኢዮብን ምን ይለዋል? እንደውም ለምን አናነበውም? እናነበዋለን። እግዚአብሔር ስሙ የተባረከ ይሁን። ኢዮብ ምዕራፍ 1 እንመልከት። ምክንያቱም ትልቅ ትምህርት ስለሆነ ነው። አንዳንዴ ዝም ብዬ ቀላል እኔ እንትን ስለምል ለብዙዎቻችሁ ብዙ እንትን አይከብድም ምንም አይደለም ብዬ እንትን ላለሁ፣ ግን እንዲህ ይላል። ዖፅ በሚባል አገር አንድ ሰው ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን፣ እግዚአብሔርን የሚፈራ ከክፋትም የራቀ ነበረ። ይህ ሰው በእግዚአብሔር ዘንድ የተመሰከረለት ጻድቅ፣ ቅን፣ ፍጹም ሰው ተብሎ ይጠራል። ማን? ኢዮብ። እና ከዕለታት አንድ ቀን ይላል ምዕራፍ 1 ቁጥር 6 ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። እነዚህ የአምላክ ልጆች አንድ አይሁዳዊ እንትን አለ አስተማሪ the council of angels የመላእክት ማህበር ናቸው ብሎ ይላል። ነው አይደለም። ብዙ መጽሐፍ ስታነቡ እንደዛም ይላል። አይደለም፣ የእግዚአብሔር ልጆች ናቸው የሚለው። የእግዚአብሔር ልጆች ይቀርቡ ነበር በእግዚአብሔር ፊት። አዎ። እነማን? እነ ሄኖክ የት አሉ? እነ ማቱሳላ የት አሉ? እነ ሴት የት አሉ? ይቀርቡ ነበር በእግዚአብሔር ፊት እና ቅዱሳን ነበሩ። ኢዮብ ሲጻፍ የእግዚአብሔር ሕዝቦች ነበሩ። ሙተው ግን በጌታ ፊት የሆኑ። ከስጋ መለየት ማለት በጌታ ዘንድ መሆን ማለት ነው። መጽሐፍ ቅዱስ የሚለው እንደዛ ነው። to be absent from the body is to be present with the Lord ይላል በእንግሊዘኛው። ከአንድ ሰው ከስጋው ሲለይ የእግዚአብሔር የሆነው ከማን ጋር ነው የሚሆነው? ከክርስቶስ ጋር። ስለዚህ ክርስቶስ ጋር ይቀርባሉ። እነሱ ሲቀርቡ ማን ይቀርባል? ይሄ ደግሞ ከሳሹ ይቀርባል። ይገባኛል። ያኔ ስልጣን ነበረው፣ ይቀርብ ነበር። ስለዚህ ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች የእግዚአብሔር ልጆች ናቸው እነዚህ፣ በእግዚአብሔር ፊት ለመቆም መጡ፣ ሊታዩ ማለት ነው። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን እንግዲህ ሊያስተምረን ስለፈለገ ነው። እግዚአብሔር ከወዴት መጣህ አለው። ሰይጣንም ምድርን ሁሉ ዘርኳት፣ በእርሷም ላይ ተመላለስኩ ብሎ ለእግዚአብሔር መለሰ። ምድርን ሁሉ ማንም በኢየሱስ ስም ያለው የለም። ገና ነው ምስጢሩ፣ ገና ነው። ምድርን ሁሉ ምን አልኳት? ዞርኳት፣ ተመላለስኩ። ማንም እንትን አላለኝም አለ። ማንም ከላይ እስከታች በምድር ተመላለስኩ። በአዲስ ኪዳን ግን እንደዛ አይደለም። በሁሉም ላይ እንትን ማለት አይችልም። ይህንም ኢዮብን እግዚአብሔር ጋረዶት ብሎ መለሰ። እግዚአብሔርም ሰይጣንም በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹም እና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ አለው ብሎ መለሰለት፣
በእውኑ ኢዮብ እግዚአብሔርን የሚፈራው በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትምን? የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በዝቷል። ክሱን አመጣ። አብሮ ቀረበና ስለ ኢዮብ ነው። ኢዮብ አልሞተም፣ ኢዮብ አለ። የእግዚአብሔር ልጆች እንትን ሲሉ አብሮ ቀርቦ ክስ በምድር ላይ ባለው ላይ ክስን አቀረበ። ስለዚህ ክስ ነበር በነፃነት በእግዚአብሔር ቤት ከዛ በኋላ ተመልከቱት። እግዚአብሔር እንትን ሲለው ከማን ወጣ? ከእግዚአብሔር ወጥቶ ወደ ማን ይሄዳል? ወደ ኢዮብ ይሄዳል። ምክንያቱም የተሳሳቱ አስተማሪዎች ምን ይላሉ? እግዚአብሔር መንፈስ እንዴት ከእግዚአብሔር ርኩስ መንፈስ ወጥቶ ወደ ሳኦል እንዴት ይሄድበታል? እግዚአብሔር ርኩስ መንፈስ ወጥቶ ወደ ማን? ወደ ሳኦል እንዴት? ኖ ይህን ካላወቅ ይህን ካልተረዳህ አታውቅማ። እዚህ ላይ ይከሳል። ሳኦል እኔ ነው የሚገባኝ ብሎ ወደ እግዚአብሔር ይቀርብ ነበር እኮ ነው የሚለው። በአዲስ ኪዳን ግን ከታደረገው ኢየሱስ ሲመጣ አይችልም። እግዚአብሔርም በውኑ ባሪያን ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ ኢዮብ አለ። ነገር ግን እግዚአብሔርም ምን አለ? እርሱም ቤቱን በዙሪያውም ያሉትን በእጁ ያለውን ባርከህለታል አለው። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለውን ሁሉ በእጅ ነው አለው፣ ፈቅጄልሃለሁ አለው። አሁን ወደ ማን ሮጠ? በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሀብቱን ንብረቱን የፈለግህ አድርግ፣ በእሱ ላይ ግን እንትን አትበል አለው። ወስኖ የተወሰነ ስልጣን ሰጥቶ ላከው። ስልጣንን ሰጥቶ ላከው። ሰይጣንም ከእግዚአብሔር ፊት ወጣ። ከማን ወጣ? እግዚአብሔር ፊት ወጣና ወደ ማን ሮጠ? ወደ ኢዮብ ሮጠ። ከማን ወጥቶ? ከእግዚአብሔር ወጥቶ ክሱን ይገባኛሉን አቅርቦ ወጥቶ ሄደ። ስለዚህ ይቀርብ ነበር ወደ እግዚአብሔር። ያንን ለማለት ነው። እና እንመለስና እንየው። ምዕራፍ 2ንም ሄዳችሁ አንብቡት። እንደዚሁ ደግሞ ይደጋግመዋል። ለምን? እግዚአብሔር እንትን ሊለን ስለሚፈልግ ነው። ስለዚህ የእግዚአብሔር መንፈስ ከሳኦል ራቀ፣ አልታዘዝም ስላለ ርኩስ መንፈስ ከእግዚአብሔር ወጥቶ ከሶ ተፈቅዶለት ወደ ማን ሄደ? ወደ ሳኦል ሄደና ገባ። ንጉሥ ሳኦል ማለት ነው። 16-15 ደግሞ እንዲህ ይላል። የሳኦልም ባሪያዎች እነሆ ክፉ መንፈስ ከእግዚአብሔር ዘንድ ያሰቃይሃል አሉት። ስለዚህ ያሰቃየዋል። ርኩስ መንፈስ አጋንንት፣ ሰይጣን ማለት ነው። 16 አንደኛ ሳሙኤል 16:16 በገናን መልካም አድርጎ የሚመታ ሰው ይሹ ዘንድ ጌታችን በፊቱ የሚቆሙትን ባሪያዎችን ይዘዝ። ከእግዚአብሔር ዘንድ ክፉ መንፈስ በሆነብህ ጊዜ በእጁ ሲመታ አንተ ደህና ትሆናለህ አሉት። ስለዚህ ሰው ይፈለግልህ፣ ማስታገሻ የሚሰጡ ተባለ። ለማን? ለንጉሱ። ምክንያቱም ርኩስ መንፈስ ከእግዚአብሔር ሐሳብ ስለወጣ ራሱን በእግዚአብሔር ላይ አመፃ ስላደረገ ለርኩስ መንፈስ ተሰጠ ንጉሥ ሳኦል። 16:23 እንዲህም ሆነ ከእግዚአብሔር ዘንድ ክፉ መንፈስ በሳኦል ላይ በሆነ ጊዜ ዳዊት በገና ይዞ በእጁ ይመታ ነበር። ማን? ዳዊት ወደ ማን ይወስደናል? የአብርሃም ልጅ የዳዊት ልጅ ኢየሱስ ክርስቶስ። ዳዊት የዳዊት ንጉሥ፣ በዳዊት እንትን ዙፋን ላይ የሚቀመጠው ክርስቶስን ነው የሚያመለክተን። ስለዚህ ምን ያደርጋል? በገና ይመታ ነበር፣ በእጁ ይመታ ነበረ። ሳኦልንም ደስ ያሰኘው ያሳረፈውም ነበር። ከርኩሱ መንፈስ ምን ይለዋል?
ጥቂት እረፍት ይሰጠዋል። ርኩሱ መንፈስ ወጥቷል ነው። ለምን ዳዊት አላወጣውም? ምክንያቱም ዘመኑ ገና ነው። ኢየሱስ ሲመጣ ነው። ግን ይህ ጥላ ነው። ክፉ መንፈስ በእርሱ ይርቅነ። ስለዚህ ምን ይላል ዳዊት እንትን ሲያደርግለት ክፉ መንፈስ ከማን ይወጣል? ይርቃል። ከሳኦል ይርቅ ነበር፣ ይርቃል። ግን አልወጣም። ሙሉ በሙሉ እንትን አላለም። ሙሉ በሙሉ ካስት ሆኖ እንትን አላለም፣ ግን ይርቅ ነበር። ይሄ ዳዊት ወደ ክርስቶስ እንደሚያመለክተን ነው። በአጠቃላይ ብዙ ቦታ ላይ እንትን ባለን ጊዜ ከርኩስ መንፈስና እንትን የሚለው ለማስታገስ የሚሆነው ዳዊት ነው። ይሄን እንግዲህ ጥቅሶችን እሰጣችሁና ታነባላችሁ። አንደኛ ሳሙኤል 16:23 አሁን አንብበናል። 18 10ን አንብቡ። 19:9 አንብቡ። እነዚህ ስለ ርኩስ መንፈስ በዚህን ጊዜ እነዚህ ናቸው። ርኩስ መንፈስ በሳኦል ላይ ነው፣ በአንድ ሰው ነው እንትን ሲል የነበረው። ሌላው ሁሉ አልተገለጸልንም። ለምን? ርኩስ መንፈስ በብዛት ስለማይሰራ ነው። ይሰራ ነበር፣ ግን ዋናው ነገር የሆነው አዲስ ኪዳን ላይ ነው። ኢየሱስ ሲመጣ ነው። የኢየሱስ ኃይል መገለጥ፣ የኢየሱስ ክብር መገለጥ እሱ ነው። እንዲያውም እኮ መጀመሪያ ዮሐንስ 1:1 በእርሱ ሕይወት ነበረች፣ ሕይወቱም ለሰዎች ብርሃን ነበረች። ብርሃንም በምን ይበራል? በጨለማው ላይ ይበራበታል። ጨለማውም ሊያሸንፈው አልቻለም። ስለዚህ ኢየሱስ ገና ከመጀመሪያው ዮሐንስ 1 ላይ ስንመለከተው ጌታ ኢየሱስ ሲመጣ የሰይጣንን ልክ በዳዊት ጊዜ ዳዊትን እንትን ሲጫወት ከእንትን ይልቅ የነበረው ይሄ ኢየሱስ ሲመጣ ግን እንትን አለ፣ ድምጥማጡ ወጣ። ስለዚህ የት ላይ ነው የታሰረው? የት ላይ ነው የተመታው? የተመታው ትልቁን ብለው የተደረገው የት ላይ ነው? መስቀሉ ላይ ነው። ስለዚህ መጽሐፍን በመውሰድ እንመልከትና እናጥና ነው ምላችሁ። እንዲህ ይላል የመጽሐፍ ቅዱስ። አሁን የምናነባቸውን አሁን የዚህ ዓለም ፍርድ ደርሷል። አሁን የዚህ ዓለም ገዥ ወደ ውጭ ይጣላል አለ። ማን? ኢየሱስ። እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። ዮሐንስ ወንጌል 12 ዮሐንስ ወንጌል 12 31 እና 32 ስለዚህ ምን ይለናል ዮሐንስ? ኢየሱስ የክፉውንትን እንደተጣለ ነው። የዛ ላይ በእንትን በኢዮብ ጊዜ እየሄደ ይከስ የነበረው ወደ ምን ተጣለ? ወደ ምድር ተጣለ። ወደ ምድር ተጣለ። አሁን የዚህ ዓለም ፍርድ ደርሷል። አሁንም የዚህ ዓለም ወደ ውጭ ተጥሏል። ወደዛ ገብቶ እንትን ማለት አይችልም። ኦኬ። እኔ ከፍ ከፍ ላለሁ መስቀሉ ላይ ከፍ ከፍ ያለው ኢየሱስ ምንድነው? እኔም ከምድር ከፍ ከፍ ያልኩ እንደሆነ የተሰቀልኩ እንደሆነ ማለት ነው። ወደ እኔ እስባለሁ፣ ሰውን ወደ እኔ እስባለሁ አለ ኢየሱስ። ለምን? ከማን ነው የሚስበው? ከሰይጣን ነው። ከሰይጣን ይማርካል፣ ከሰይጣን ይወስዳል። ስለዚህ ሰይጣን የተመታው መስቀሉ ላይ ነው ብለው የተደረገው ከፍተኛ እንትን የደረሰበት መስቀሉ ላይ ነው። ስለ ፍርድም የዚህ ዓለም ገዥ ስለተፈረደበት ነው። የት ላይ ነው የተፈረደበት? በመጨረሻው ጊዜ አይደለም እንዴ የሚፈረድበት? ኖ ዮሐንስ ወንጌል 16:19 የመጨረሻውማ የመጨረሻው ነው፣ የመጀመሪያው ብለው የተደረገው። እንደገና እኮ ወጦ ደግሞ
በሁለተኛው ተፈቅዶለት ወጥቶ ዓለምን ከእስር ቤቱ ወጥቶ ዓለምን እንትን ሲያደርግ ነው ዋናው ፍርድ እንትን የሚለው። ግን በመስቀል ላይ ሆኖ ኢየሱስ እንደመታው ነው። እንደውም እኮ እያዞረ አሳያቸው ነው የሚለው በመስቀሉ ለስልጣናትና ላለቆች በመስቀል ላይ አሳያቸው። እግዚአብሔር እናየዋለን። እሱን ይሄ ሆነበት፣ በሰይጣን ተመታ። እንዲያውም የሉቃስ ወንጌል ልውሰዳችሁና የሉቃስ ወንጌል ላይ የሉቃስ ወንጌል 10 ላይ ያያችሁ ሰይጣን ሲመታ ሁኖ ማያውቀው እነ ዳዊት ያላረጉትን ሉቃስ ወንጌል 10 ያወጣሁት የጻፍኩት አልነበበኝ አለ። ቁጥር 19 ነው ቁጥር 17 ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። ዋው! ይሁኑ አይታወቅም። አጋንንት እንዴት በስምህ ተገዙልን? የላካቸው አገልጋዮች ለምን? ስለታሰረ ነው፣ እንትን ስላለ ነው። በኃይሉ ላይ አንድ ነገር ስለሆነበት በኃይሉ ላይ በሰይጣን ኃይል ላይ ትልቅ ገደብ ስለተደረገበት ነው። ምክንያቱም ይህን ማረኩ እኮ ሄደው ሰባዎቹ ድንቅና ታምራት አደረጉ። አጋንንት ሰባውም ምን አሉ? ሰባውም በደስታ ተመልሰው ጌታ ሆይ ሂዱ አጋንንትን አውጡ ብሎ ነው የላካቸው። ወደ ላይ ስታዱ ሂዱ አጋንንትን አውጡ፣ ፈውሱ፣ ምን በሉ ነው እንዴ? እንዴት አድርገን ነው የምናወጣ? ሄድና እንትን በለው፣ በአንተ ላይ ስልጣን ሰጥቻለሁ። ስልጣንን ሰጥቶ በአጋንንት ላይ ላካቸው። ሄደው አወጡት፣ አራቆቱት። በደስታ መጥተውም ዋው ዋው አሉ፣ ዋው አሉ፣ ተገረሙ። ሰባውም በደስታ ተመልሰው ጌታ ሆይ አጋንንት እንኳ በስምህ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። ስለወደቀ ነው። ከሰማይ ኢዮብ ጋር እንትን የነበረው ይከስ የነበረው ስለወደቀ ነው፣ ወድቋል። ሄዳችሁ እዛ እንትን መክሰስ እናንትን ማለት ነው የለም፣ ያነቀር። ስለዚህ ወደቀ። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ፣ ይህ ነው ርኩሳን መናፍስት፣ እሱንን አውርዶ ጥሎ በሱ ግዛት ላይ እንዲረግጡ ስልጣንን ሰጣቸው። እንዲረግጡ ምን አረጋቸው? ስልጣንን ሰጣቸው። ምክንያቱም እንደ ኢዮብ በነበረው በዓለም ላይ እንደፈለገው እየተመላለሰ በምድር ላይ ወደ ላይ እየወጣ እንደፈለገው ያደርገው ነው። እዚህ ላይ ትልቅ እንትን ሆነበት በሰይጣን ላይ። ኢየሱስ መጥቶ ወንጌልን ሲያውጅና ኢየሱስ መጥቶ በመካከላችን ሲመላለስ፣ ኢየሱስ መጥቶ ይህንን ሲያደርግ ለልጆቹ ስልጣንን ሲሰጥ ማቴዎስ 10 ላይ ሂዱ አጋንንትን ነፃ አውጡ፣ የታመመውን ፈውሱ፣ እንትን በሉ፣ አጋንንትን ነፃ አውጡ፣ ሰዎችን ከአጋንንት ነፃ አውጡ፣ ርኩስ መንፈስን ካስት አደርጉ ብሎ ስልጣንን ሰጣቸው። በማን? በዚህ በክፉ ላይ። በብሉይ ኪዳን እንደዛ ነበር? የለም፣ አልነበረም። ስለዚህ ተመልከቱት። ይሄ ነው መታሰር ሲባል። እኛ አሁን በደስታ ያለ ማን ነው በክርስቶስ ሆኖ ሰይጣንን እየፈራ የሚኖር አንድ ሰው አለ? አንድ ሰው የለም። ለምን? ምን አቅም የለውም። በዓለም ያሉት ነው የሚፈሩ የሚንቀጠቀጡለት።
ሰይጣን ምናምን ቢባል ማን ነው የሚፈራ? ክርስቲያን ሆኖ ማንም። ለምን? በእሱ ላይ ስልጣንን የሰጠን የነገስታት ንጉስ የጌቶች ጌታ የእግዚአብሔር ልጅ ኢየሱስ ነው። እንዲህም አላቸው፣ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ። የሚጎዳችሁ ምንም የለም። የሚጎዳችሁ ምንም የለም። እንዴት አይጎዳቸውም? ዳዊት የድሮዎችን ይጎዳል ነበረ እንዴ? ንጉሥ ሳኦልን ይጎዳ ነበር አይደል? አዎ። በኢየሱስ ግን ይሄ ነው፣ ስልጣን ሰጠን በሱ ላይ። ስለዚህ ነገስንበት፣ በሱ ላይ የበላይ ሆን፣ ባለስልጣን ሆን። እኛ በክርስቶስ ምናምን። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ አለ ኢየሱስ። እንትን አለ። ሰዓቱም ረዘመ። ተመልሰን እንመጣለን። ምክንያቱም ብዙ ቦታ ላይ ስላለና ብዙም ማብራራትም ስለሚያስፈልገው ይሄ እንትን እንቀጥላለን። ሸራ አድርጉ ለሌሎች። እሺ፣ ሸራ አድርጉ፣ ሌሎችም ይማሩ። ዝም ብሎ ሰይጣን ዝም ብሎ ነው ኢየሱስ ከመጦ ከ1000 ዓመት በኋላ መጥቶ ምናምን ተረት ነው። ያ መሆን እንደሚገባን ሆነን በትክክል አውቀን እንደ እግዚአብሔር ቃል እንድንኖር፣ እንድንወጣ፣ እንድንገባ፣ እንድንመላለስ ነው ይሄ እዚህ ትምህርት ዋና ዓላማው። ስለዚህ አሁንም ገና ነው። ብዙ ሰፋ አድርገን ብዙ ጥቅሶችና እንትኖች የመጽሐፍ ቅዱስ ክፍሎች ስላሉ ሰፋ አድርገን እናያለን እና አንብቡ፣ ጸልዩ። እግዚአብሔር መንፈሳዊ ዓይኖቻችን አብራ በሉት። እግዚአብሔር ይረዳችኋል። የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት ከእናንተ ጋር ይሁን። በክፍል 5 እስክንገናኝ ሰላም ሁኑልኝ ባይ